እስኪ አንድ ጥያቄ ልጠይቅህ። አንዲት ሴት ካንተ ጋር በፍቅር እንድትወድቅ ለማድረግ ስትል ወይም ደግሞ ለአንተ ካላት ፍቅር የተነሳ ልብህ ውስጥ ያለውን ሁሉ ዘርግፈላት ታውቃለህ? ምናልባትም ያላንቺ መኖር አልችልም ብለሃት ይሆናል። ወይም ደግሞ በውስጥ ያለውን ፍራቻና ስጋት አውጥተህ ነግረሃታል። በዛ ቅጽበት ምን የተፈጠረ ይመስላል? ፍቅሯ ጨመረ ወይስ ልክ እንደ አየር ከአካባቢህ መጥፋት ጀመረች? ወዳጄ እውነት እልሃለሁ፣ ብዙ ወንዶች ሴቶችን የሚያጡት በመጥፎ ባህሪያቸው ሳይሆን በተናገሩት የተሳሳተ ቃል ነው። ቃላት ጉልበት ናቸው። በተለይ ለሴቶች አንተ የፍቅር ንግግር ነው ብለህ የምታወራው ነገር ለሷ ይሄ ወንድ ደካማ ነው የሚል ሲግናል ወይም ምልክት እየሰጣት ሊሆን እንደሚችል ታውቃለህ። በዛሬ ቪዲዮ ለሴት ልጅ በምንም ተአምር መናገር የሌለብህን 6 ወሳኝ ነገሮች እናያለን። በተለይ ቁጥር 4 አብዛኞቻችሁ የምትሰሩትና ግንኙነታችሁን ገደል የሚከተው እሱ ነው። ይህን ቪዲዮ እስከ መጨረሻው ድረስ ከተከታተልክ ስነ ልቦናዊ ብቃትህ ብቻ ሳይሆን ማንም ሴት ልታከብረው የሚገባ ሃይ ቫልዩ ማን ወይም ደግሞ ትልቁን ክብር ያለው ወንድ ትሆናለህ። ወደ ዝርዝሩ ከመግባታችን በፊት ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። በመጀመሪያ ልናነሳው የሚገባውና በተለያዩ ፊልሞች የተበላሸው ትልቁ ውሸት ይሄ ነው፣ ያላንቺ መኖር አልችልም የሚለው። ብዙ ወንዶች ይህንን ሲናገሩ ለሷ ያላቸውን ጥልቅ ፍቅር የሚገልጹ ይመስላቸዋል። ምን ያህል ቢወደኝ ነው ህይወቱ ከኔ ጋር የተሳሰረው ብላ የምትደሰት ይመስላቸዋል። ነገር ግን የስነ ልቦና እውነታው ከዚህ የራቀ ነው። በስነ ልቦና ጥናት ውስጥ አታችመንት ቲዮሪ የሚባል ጽንሰ ሐሳብ አለ። ይህ ጥናት እንደሚያሳየው ከሆነ አንድ ሰው ህልውናውን በሌላ ሰው ላይ ሲጥል ያ ግንኙነት ወደ ኮዲፔንደንሲ ወይም ጥገኛ ግንኙነት ይቀየራል። ሴቶች በተፈጥሯቸው የሚፈልጉት ጠንካራ፣ ራሱን የቻለና መሪ መሆን የሚችል ወንድ ነው። ህልውና በሷ ላይ የተመሰረተ ከሆነ አንተ መሪዋ ሳትሆን ሸክሟ ነው የምትሆነው። እስኪ አስበው፣ አንድ ሰው በባህር ውስጥ እየሰመጠ ነው። ልታድነው ስትገባ ያላንተ መኖር አልችልም ብሎ አንገትህን አንቆ ቢይዝህ ምን ይሰማሃል? ልታድነው ትችላለህ ወይስ አብረህ ትሰምጣለህ? ይህ ንግግር ለሴቶች የሚሰጣቸው ስሜት ልክ እንደዚህ ነው። ታፍናለች፣ ነፃነት የላትም። ምክንያቱም ከተለየችህ ህይወትህ እንደሚጠፋ ነግርሃታል። ይህ ደግሞ ፍቅር ሳይሆን ስሜታዊ ሸክም ነው። በተፈጥሮ ህግ ሴት ልጅ ወንድን የምትፈልገው ለጥንካሬው ነው። አንተ ግን ያለሷ መኖር እንደማትችል ስትነግራት ያንን ጥንካሬ ለሷ አሳልፈ እየሰጠ ነው። አስታውስ፣ ፍቅር ማለት ሁለት ሙሉ ሰዎች አብረው የሚፈጥሩት ህብረት እንጂ አንዱ ጎዶሎ ሆኖ በሌላኛው የሚሞላበት ሂደት አይደለም። ይህንን ስትላት ክብር ታጣለህ። ክብር ከሌለ ደግሞ ፍቅር አይኖርም። ሁለተኛውና ወንዶች ራሳቸውን በገዛ እጃቸው የሚቀብሩበት ንግግር አንቺ ለኔ ትበዥብኛለሽ የሚለው ነው። ወዳጄ ይህንን ቃል ካፈ አውጥተህ በተናገርክ ቅጽበት ጨዋታው አብቅቷል። ለምን እንደሆነ ልንገርህ። በሰው ልጅ የዝግመተ ለውጥ ሳይንስ ወይም ኤቮሉሽነሪ ሳይኮሎጂ ውስጥ ሃይፐርጋሚ የሚባል ጽንሰ ሐሳብ አለ። ይህ ማለት ሴቶች በተፈጥሯቸው ከነሱ እኩል የሆነ ወይም ደግሞ ከነሱ የተሻለ ደረጃ ያለውን ወንድ የመፈለግ ተፈጥሮ አላቸው። አንተ ራስህ በአፍህ አንቺ ለኔ ተበዥብኛለች ስትል ምን እያልካት እንደሆነ ታውቃለህ? እኔ ደረጃዬ ዝቅተኛ፣ አንቺ ደግሞ ከኔ በላይ ነሽ። ስለዚህ እባክሽ ተይኝና ከአንቺ ጋር የሚመጣጠን የተሻለ ወንድ ፈልጊ እያልካት ነው። እና እመነኝ፣ ሴቶች ይህን ምክርህን ይሰሙሃል። አንድ ምሳሌ ልስጥህ። መኪና መግዛት ፈልገሃል እንበል። የመኪናው ሻጭ መጣና ይሄ መኪና በጣም ምርጥ ነው፣ እውነቱን ለመናገር አንተ ይህንን መኪና ለመንዳት ብቁ አይደለህም፣ መኪናው ላንተ ይበዛብሃል ቢልህ ያንን መኪና ትገዛዋለህ ወይስ ምን አይነት አቋም የሌለው ሰው ነው ብለህ ትተወዋለህ? ወንዶች ይህንን ሲናገሩ ትህትና ይመስላቸዋል። ነገር ግን ይህ ትህትና ሳይሆን በራስ መተማመን ማጣት ነው። ስለዚህም ራስን ዝቅ ስታደርግ የሷን ኢጎ ታሳብጣለህ፣ ያንተን ዋጋ ግን ታረክሳለህ። ሴት ልጅ አንተን ሽልማቷ አድርጋ እንድትመለከት ነው የምትፈልገው። ሽልማት ደግሞ እኔ ላንተ እበዛብሃለሁ አይልም፣ ዝም ብሎ ያበራል። ዋጋህን እወቅ፣ ካላወቅ ማንም አይነግርህም። ይህ ቀጣዩ ነጥብ ደግሞ በጣም አደገኛ ነው። ምክንያቱም ብዙ ወንዶች ይህንን እንደ ምርጥ ኮምፕሊመንት ወይም አድናቆት አድርገው ነው የሚወስዱት። ከዚህ በፊት እንዳንቺ አይነት ሴት አይቼ አላውቅም ማለቱ ምን ክፋት አለው ልትል ትችላለህ። ክፋቱ ያለው ሶሻል ፕሩፍ ወይም ማህበራዊ ማረጋገጫ በሚባለው የስነ ልቦና ህግ ላይ ነው። ጥናቶች እንደሚያሳዩት ሴቶች በሌሎች ሴቶች የሚፈለጉ ወንዶችን የመውደድ እድላቸው በጣም ሰፊ ነው። ይህ ሜት ቾይስ ኮፒንግ ይባላል። ቀለል ባለ ቋንቋ አንዲት ሴት ሌላ ሴት አንተን እንደፈለገች ስታውቅ አንተ ዋጋ ያለህ ወንድ እንደሆንክ ትረዳለች ማለት ነው። ነገር ግን እንዳንቺ አይነት ሴት አጋጥማኝ አታውቅም ስትል ሁለት አሉታዊ መልእክቶችን እያስተላለፍክ ነው።
አንደኛ ልምድ እንደሌለህና ከሌሎች ሴቶች ጋር ብዙም ግንኙነት እንደሌለ፣ ሁለተኛ ምርጫ እንደሌለህና ላገኘሃት ሴት ሁሉ እንደምትገረም። ይህ ማለት ለሴት ትኩረት ተርበሃል ማለት ነው። የተራበ ሰው ደግሞ ማራኪ አይደለም። ሴቶች የሚፈልጉት በሌሎች ሴቶች ዘንድ ተፈላጊ የሆነውን ነገር ግን እሷን የመረጠውን ወንድ ነው። ማንም ሴት ስለማይፈልገኝ አንቺ ልዩ ሆነሽብኛል የሚል ስሜት የሚፈጥር ንግግር የመሳሳብን ኬሚስትሪ ይገድላል። በእርግጥ እሷ ልዩ ልትሆን ትችላለች። ነገር ግን ይህንን የምትገልጽበት መንገድ አንቺ ከዓለማት ሁሉ የተሻልሽ ነሽ በሚል የማምለክ መንፈስ ሳይሆን ባህሪሽ ደስ ይላል፣ ከሌሎች ትለያለሽ በሚል ተራና በራስ መተማመን በተሞላበት መንገድ መሆን አለበት። የሴት ልጅ ቆንጆነት እንደ አዲስ ነገር የምታይ ከሆነ እሷን ለማግኘት ብቁ እንዳልሆንክ እየነገርካት ነው። አሁን ወደ ዋናው ጉዳይ እንምጣ። ቁጥር 4 ይህንን ምክር ከዚህ በፊት ሰምተህ ልታውቅ ትችላለህ፣ ወይም ደግሞ ዘመናዊው ዓለም ከሚነግርህ በተቃራኒ ሊሆን ይችላል። ግን እውነታው ይህ ነው። ለሴት ልጅ ፍራቻህን፣ የገንዘብ ጭንቀትህን፣ ስለ ሰውነትህ ያለህን በራስ መተማመን ማጣት ወይም ደግሞ ያለፈ ስሜታዊ ቁስልህን በጭራሽ እና በፍጹም እንዳትነግራት። ቆይ ግልጽነት ጥሩ አይደለም እንዴ ልትል ትችላለህ። አዎ ግልጽነት ጥሩ ነው። ነገር ግን ተጋላጭነት ለወንድና ለሴት የሚሰጠው ትርጉም የተለያየ ነው። ባዮሎጂካል እውነታውን እኔ በተፈጥሮ ሴቶች ወንዶችን የሚፈልጉት ለጥበቃና ለመረጋጋት ነው። አንዲት ሴት አንተን ስትመለከት ማዕበል ሲመጣ የምትጠለልበት ወደብ እንድትሆን ነው የምትፈልገው። አንተ ግን መጥተህ እፈራለሁ፣ እጨነቃለሁ፣ ራሴን እጠራጠራለሁ ስትላት አንተ ወደብ ሳትሆን ሌላ ተጨማሪ ማዕበል ትሆንባታለህ። በስነ ልቦና ጥናት ሴቶች ወንዶች ስሜታቸውን ሲያወሩ ለጊዜው ሊሰሟቸውና ሊራሩላቸው ይችላሉ፣ እንደ እናት ይሆኑልሃል። ነገር ግን እንደ ወንድ እያዩህ የሚፈጠረው ጾታዊ መሳሳብ በዛው ቅጽበት ይሞታል። ነገ ጠዋት ተነስተ ስታያት ያ ትናንት የነበረው አክብሮት ጠፍቶ ታገኘዋለህ። ይህ ማለት ስሜት አይኖርህ ማለት አይደለም። ሰውነህ፣ ትፈራለህ፣ ትጨነቃለህ። ነገር ግን ጦርነትህን በውስጥ ያዝ። ችግሮችን ለጓደኞችህ፣ ለሜንቶሮችህ ወይም ደግሞ ለአማካሪዎችህ ወይም ለፈጣሪህ ንገረው። ወደሷ ስትሄድ ግን ችግሩን ሳይሆን መፍትሄውን ይዘህ ቅረብ። ሴት ልጅ የምትፈልገው እኔ እኮ ደካማ ነኝ እቀፊኝ የሚል ወንድ ሳይሆን ነገሮች ከባድ ናቸው ግን እኔ ወጣዋለሁ ተረጋጊ የሚል ወንድ ነው። ልዩነቱ ገባህ? ዝምታ ለወንድ ልጅ ትልቁ መሳሪያው ነው። በዝምታ አሸንፍ። ቀጣዩ ነጥብ ደግሞ ላንቺ ማንኛውንም ነገር አደርጋለሁ የሚለው ነው። ይህ የናይስ ጋይ ወይም ደግሞ ለስላሳ ወንድ መለያ ነው። ወንዶች ይህንን ሲሉ ሴቷ ውለታቸውን አይታ የምትወዳቸው ይመስላቸዋል። እዚህ ጋር አንድ ምሳሌ ልስጥህ። ይህ ምሳሌ ብቻ ሳይሆን የስነ ልቦና ህግም ጭምር ነው። ቤን ፍራንክሊን ኢፌክት ወይም የቤን ፍራንክሊን ተጽዕኖ። ቤንጃሚን ፍራንክሊን የተናገረውና በሳይንስ የተረጋገጠው ይህ ህግ ምን ይላል? አንድ ሰው የበለጠ የሚወድህ አንተ ለሱ ውለታ ስለዋልክለት ሳይሆን እሱ ላንተ ውለታ እንዲውል ስታደርገው ነው ይላል። ይገርማል አይደል? ለሴት ልጅ ሁሉንም ነገር ስታደርግ ማንነትህን ታጣለህ። ኖ የማይል ወንድ የስ የሚለው ቃል ዋጋ የለውም። ገደብ የሌለው ወንድ ዋጋ የለውም። ሁሉንም ነገር እሺ ስትል ትገመታለህ፣ ቀላል ትሆናለህ። እናም ሴቶች ሊቆጣጠሩት የሚችሉትን ወንድ አይወዱም። አንተ አገልጋይ አይደለህም፣ አጋር ነህ። አክብሮት የሚመጣው አይሆንም ማለት ስትችል ነው። በመጨረሻም ይህ ንግግር የወንድነት ጉልበትን ገዳይ ነው። ያለኝ አማራጭ አንቺ ብቻ ነሽ። ይህንን በቀጥታ በቃልህ ላትገልጸው ትችላለህ፣ ነገር ግን በድርጊትህ ታሳያታለህ። ሕይወትህ በሙሉ እሷ ላይ ብቻ ያጠነጠነ ከሆነ ጓደኞችህን፣ ስራህን ወይም ደግሞ ህልምህን ትተህ እሷን ብቻ የምታሳድድ ከሆነ መልእክቱ አንድ ነው፣ እኔ ምንም አማራጭ የለኝም የሚል። በኢኮኖሚክስ ህግ የአንድ ነገር አቅርቦት ወይም ሰፕላይ ሲበዛ ዋጋው ይቀንሳል። አንተ ጊዜህንና ትኩረትህን በሙሉ ለሷ ከሰጠህ ያንተ ጊዜ ርካሽ ይሆናል። እሷ የዓለምህ ማዕከል እንደሆነች ካወቀች በራሷ ዓለም ውስጥ እንደ ተቀያሪ ተዋናይ ነው የምትቆጥርህ። ሴት ልጅ የወንድ ልጅ ህይወት አንዱ ክፍል መሆን ትፈልጋለች እንጂ ሙሉ ህይወቱ መሆን አትፈልግም። ትከብዳታለህ፣ ይሰለቻታል። እናም ወንድሜ እስኪ እነዚህን ነጥቦች ልብ ብለህ አስብ። የነገርኩህ ነገሮች ጨካኝ ሊመስሉ ይችላሉ፣ ነገር ግን እውነት ሁልጊዜ ለጆሮ አይጥምም። አስታውስ፣ ዝምታ መሳሪያ ነው፣ ራስን መግዛት ማጥለያ ነው። ሁለቱንም ተጠቀምባቸው። ፍቅርህን በተግባር አሳይ እንጂ በቃላት ራስህን አታሳንስ። ሴቶች የሚወዱት ሚስጥራዊ፣ ጠንካራና የሚታመን ወንድን ነው። ይህ ቪዲዮ እይታህን እንደቀየረው እርግጠኛ ነኝ። ከነዚህ 6 ነጥቦች ውስጥ አንተ በስህተት የተናገርከው አለ?
እስኪ በኮሜንት ላይ አካፍለኝ፣ ሌሎችም ይማሩበት። የዛሬው ቪዲዮ ይህንን ይመስል ነበረ። በሚቀጥለው ጊዜ በሌላ ርዕስ እስከምንገናኝ ድረስ ሰላም።